ህዳር 21 ቀን እግዚአብሔር ለሙሴ በጣቱ ጽፎ ቀርጾ ባርኮ የሰጠው እስራኤልን 40 ዓመት የመራቻቸው አማሌቃውያንን በኃይሏ ያጠፋችላቸው ዮርዳኖስን በደረቅ ያሻገረቻቸው ዳጎንን የቀጠቀጠችላቸው ፍልስጤማውያንን አንቀጥቅጣ በምርኮ የተመለሰችላቸው እስራኤል ተማጽነው ጥያቄያቸው የሚመለስባት እግዚአብሔር ለሕዝቡ የሚገለጥባት እግዚአብሔር ከድንኳኑ ከታቦቱ ላይ ሆኖ ከናንተ ጋር ነኝ የሚልባት እግዚአብሔር ከነሱ ጋር መሆኑን የሚያረጋግጡባት ታቦተ ጽዮን ዛሬ ህዳር 21 ቀን ኢትዮጵያ የገባችበት ቀን ነው ማለት ነው። እውነቱ ማለት ነው። ኢትዮጵያ ታቦተ ጽዮን የገባችው ንግሥት ሳባ መቅደስ ሰርታ የተቀበለቻት ወደ ኢትዮጵያ ያስገባቻት ዛሬ ነውና ጽዮንን ክበቧት። እንዲህ ያለችውን ታቦትማ ከባችሁ አመስግኗት። ታቦት ጣዖት ነው ይላል። እንዴት ጣዖት የሚሆን ሲባል ጣዖት ነው ይላል። በብሉይ ኪዳን እንግዲያ እግዚአብሔር የሰጠ ስንለው ያማ አልፏል ይላል። እንግዲያ እንደዚህ አካል ታቦት በብሉይ ኪዳን ብቻ ከነበረ ታቦት ደግሞ ዛሬ ጣዖት ነው ካልክ እግዚአብሔር ለጥቂት ዘመን ጣዖት ስናመልክ እንድንቆይ ፈቅዶልን ነበርን? አይደለም። አይገባችሁም እኮ ለእናንተ መልሱም ጥያቄውም አይባልም እንጂ አይደል እያልኩት ያለው በብሉይ ኪዳን ታቦት ነበር ብሎ አምኖ አንድ መናፍቅ ዛሬ ታቦት ነው ካለ ክርስቶስ እስከሚወለድ ጣዖት እንድናመልክ ተፈቅዶልን ነበርን? ምክንያቱም ታቦትን የፈቀደ እግዚአብሔር ስለሆነ ያን ጊዜም የድነት መሳሪያ ነው፣ ዛሬም የድነት መሳሪያ ነው። በዚያ ጊዜ 10ሩ ቃላት ይጻፉበት ነበረ ታቦት። ዛሬ ደግሞ የሚጻፍበትን እነግራችኋለሁ። አሁን ደግሞ ሌላስ ህዳር ጽዮን ለምን ታቦተ ጽዮንን ከበን እናመሰግናለን ካላችሁኝ ከቃሉ ጋር ናችሁ። ምን የተደረገበት ነው? አንደኛ ዳጎን የወቀጠቀጠበት በሉ። ሁለተኛ ምን የሆነበት ቀን ነው? ኢትዮጵያ የገባችበት። ሶስተኛ ለታቦተ ጽዮን ከንግሥት ሳባ በኋላ በሐዲስ ኪዳን አብርሃ አጽብሃ የተባሉ የኢትዮጵያ በሃይማኖት የከበሩ ንግሥታት አክሱም ጽዮን ላይ መቅደሷን ሰርተው ቅዳሴ ቤቷ የተከበረበት ቀን ነው። ሶስተኛ ህዳር 21 ምን የተደረገበት ነው ካላችሁኝ በ9ኛው ክፍለ ዘመን በዮዲት ጉዲት ጊዜ ታቦተ ጽዮን ተሰዳ ዮዲት አክሱምን ስታቃጥል ታቦተ ጽዮን ወደ ዝዋይ ገዳም ተሰዳ ተመልሳ መቅደሷ ተሰርቶ የገባችበት ቀን ህዳር 21 ቀን ነው። በዚህ ቀን በጽዮን የሰበሰበን እግዚአብሔር የተመሰገነ ይሁን። አሁን አንድ ነገር ደግሞ ልነግራችሁ ነው። ጽዮንን ክበቧት በሉ እስቲ በሉ፣ አይዟችሁ በሉ። ጽዮንን ታቦተ ጽዮን ወደ ኢትዮጵያ የገባችው ህዳር 21 ቀን ነው። ወዴት? ኢትዮጵያ። ታቦተ ጽዮን መታ ያረፈችበት አንዱ ቦታ ጣና ቂርቆስ ይባላል። አሁን እዚህ በመሰብሰባችን እድለኞች ነን፣ እግዚአብሔር ባወቀ ማለት ነው። ታቦተ ጽዮንን እያጠነ ተሸክሞ ያመጣት አዛርያስም መቃብሩ የሚገኝ እዚህ ነው። ስለዚህ በዚህ ቦታ ተሰብስባችሁ ጽዮንን ከባችሁ ቁሙ። በየድርሳችሁ ተድባበ ማርያም ሂዳችሁም ክበቧት፣ መርጡ ለማርያም ሂዳችሁም ክበቧት፣ አክሱም ጽዮንም ሂዳችሁ ክበቧት። ሳፍ ጽዮን ትባል በነበረችው በእውነተኛይቱ መቅደስ እዚህ ባረፈችባት የኦሪት መስዋዕት በተሰዋባት በጣና ቂርቆስ ተገኝታችሁ ጽዮንን ክበቧት። በጣና ቂርቆስ ጽዮንን ከባችሁ ቁሙ ተብሎ ዳዊት ተናግሮ በዚህ ቀን እዚህ ከበን እንድንገኝ ያደረገን የኃያላን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስለ ህዳር ጽዮን አጭር ነገር ነግራችኋለሁ። የእግዚአብሔር ሰላሙ የእመቤታችን ምልጃ በሁላችን ላይ አድሮ ይኑር። ህዳር ጽዮን ለምንድን ነው የሚከበረው? በዓሉ የጽዮን ለምን ይባላል? ብዙ ጊዜ ይህ በዓል በአክሱም ጽዮን ይከበራል፣ ወይም የእመቤታችን ታቦት ባለበት ሁሉ ይከበራል። ምንድን ነው የሆነው? ታቦቱ ከእመቤታችን ጋር አንድ ነው። ታቦት የእግዚአብሔር ማደሪያ ነው። እመቤታችን የእግዚአብሔር ማደሪያ ናት። ስለዚህም ህዳር ጽዮን በተለይ የታቦተ ሙሴ ወይም ደግሞ እግዚአብሔር ለሙሴ የሰጠው ጽላት ባለበት በአክሱም ከሁሉም በላይ ይከበራል። ግን በሁሉም ቦታዎች ደግሞ በዓሉ መከበር ግዴታው ነው፣ ይከበራል።
እግዚአብሔር ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። ስለዚህ በዓል ሁለት ጥቅስ ሰጣችኋለሁ፣ አንድ ከብሉይ አንድ ከሐዲስ። ሁለቱን ታገናኙና ትመለከታላችሁ። በዚህ ውስጥ ደግሞ ኦርቶዶክሳውያን እንዴት የእውነት ትምህርት እንዳላችሁ፣ በእውነተኛይቱ እምነት ውስጥ እንዴት እንዳላችሁ የምትረዱበት ነው። ሌሎች ደግሞ ይህ ከሌላችሁ ካላችሁበት አሰራር ወጥታችሁ ወደ እውነት የምትመጡበትንም የእግዚአብሔር ቃል ትሰማላችሁ። ድምፁን ስትሰሙ እንዳለ ሐዋርያው ልባችሁን እልከኛ አታድርጉ እንዳለ የተከፈተ ልቦና ለሁላችን ይስጠን። ሁለት ጥቅሶች ስለ ኅዳር ጽዮን ማለት ስለ ታቦተ ጽዮን፣ ይህም በሚስጥር ስለ እመቤታችን ነው። እሰይ። ስለ ታቦቱ ግን በመጀመሪያ ከአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በረከቱ በሁላችሁ ይደር በሁለተኛ የቆሮንቶስ መልእክቱ ምዕራፍ 6 ከቁጥር 14 እስከ 16 የሚጽፈውን ልብ ብላችሁ አስተውሉ። እንደውም በዚህ በስክሪኑ ላይ የሚዩት እንዲህ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከበሊሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? ይህንን የእግዚአብሔር ታቦት ከጣዖት ጋር ይለዋል። መቅደስ ከጣዖት ጋር ሳይሆን መቅደስ ከጣዖት ቤት ጋር፣ ታቦቱ ከጣዖቱ ጋር ነው አሕዛብ ያመሳሰሉት። ስለዚህ ምን መጋጠም አለው ይልና እኛም ራሳችን ታቦት መሆናችንን ይናገራል። አሁን እዚህ ጋር ምንድነው የእግዚአብሔር መቅደስን ከጣዖት ቤት ጋር፣ ታቦትን ከጣዖት ጋር ምንም የሚያመሳሰለው የለም። ቤልሆርን ማለት ሰይጣን ከክርስቶስ ጋር እንደማይስማማ ክርስቶስ በታቦቱ ላይ የሚያድር ነው፣ ቤልሆር በጣዖቱ ላይ የሚያድር ነው። ስለዚህ ማደሪያው ታቦቱና የክርስቶስ ማደሪያ ታቦት፣ የእግዚአብሔር ማደሪያ ታቦትና የሰይጣን የቤልሆር ማደሪያ ጣዖት ሁለቱ የተለያዩ ናቸው። የሚያምን ከማያምን ጋር የሚያምን እግዚአብሔርን የሚያምን ክርስቶስን የሚያምን በልቡ የሚነግስ ኢየሱስ ክርስቶስ ነው። የማያምን ሰው ግን በልቡ የሚነግሰው እርኩስ መንፈስ ነው፣ ሰይጣን ነው፣ ዲያብሎስ ነው፣ የጨለማው ገዢ ነው። ስለዚህ በሁለቱ መካከል ልዩነቱ ሰው መሆን አይደለም። ልዩነቱ ሁለቱም ሰዎች ናቸው። በመካከል ያለው ልዩነት ግን በሚያምነው ሰው ልብ ውስጥ የሚነግሰው ኃያሉ አምላክ የናዝሬቱ ኢየሱስ ክርስቶስ እሱ ነው። በማያምን ሰው ውስጥ ግን ሌላ ከንቱ ጣዖት ነው የሚነግሰው፣ ወይም የዲያብሎስ መንፈስ ነው። ስለዚህ ከማያምኑ ሰዎች ጋር በማይመች አካሄድ አትጠመዱ። ብዙዎች ተጠምዳችኋል፣ ብዙዎች ታስራችኋል፣ በተለያየ መንገድ ታስራችኋል። መዝሙራቸውን ብሰማ ምን አለበት? ቸርቻቸው ብሄድ ምን አለበት? በዚህ መንፈስ ብዙዎች ከክርስቶስ ወጥታችኋል። ንስሐ ግቡ፣ ተመለሱ፣ ወደ እውነተኛይቱ ግቡ። በእናንተ ውስጥ ያለው አምላክ ኢየሱስ ክርስቶስ ነው፣ በሌሎች ውስጥ ግን ያ የለም። ስለዚህ ጳውሎስ ሐዋርያ በማይመች አካሄድ አትጠመዱ። ክርስቶስ ከሰይጣን ጋር ስምምነት የለው፣ ኃያሉ አምላክ የለው፣ ታቦትና ጣዖት ስምምነት የለው። እናንተ ታቦት አላችሁ፣ ከጣዖት ጋር ምንም አትሰሩም። አትጠመዱ። የሚያምን ከማያምን ጋር ምንም፣ ጽድቅ እስከ አመፅ ጋር ምን መስማማት አለው? ጽድቅ ኢየሱስ ነው፣ አመፅ ሰይጣን ነው። ሁለቱ አይስማሙ። ዛሬ የፈለኩት ግን በዓሉ ኅዳር ጽዮን ስለ ታቦተ ጽዮን ነውና ሐዋርያው ጳውሎስ እንደተናገረ ጣዖትና ታቦት መስማማት የለውም። የታቦቱ ማደሪያ መቅደስና የጣዖቱ ማደሪያ ያ ደግሞ የጣዖቱ ቤት መስማማት የላቸውም። አንድ ጊዜ ግን እንዲህ ሆነ። ቀዳማዊ ሳሙኤል ምዕራፍ 5 ጦርነት ነበረ። ጦርነቱ ለሳሙኤል ቀድሞ በራእይ ተነግሮታል። ጦርነቱም በእስራኤልና በፍልስጤም መካከል ነው። ጦርነቱ ተካሄደ። ፍልስጤም እስራኤልን አሸንፈው ወደ 4000 ያህል ሰው ገደሉ። በእነምንታው ደቀን እግዚአብሔር ውስጥ እዴሆሙ ለኤሎፍሊ ብለው እስራኤሎች ጠየቁ። እንዴት በፍልስጤም እጅ ወደቅን አሉ። ይሁዳ እዴከ ዲበ ዘባኖሙ ለጸርከ የተባልን እጅህ በጠላት ላይ የበረታን የተባልን እኛ አይደለንም አሉ። አይ ታቦተ ጽዮንን ስላልያዘን ነው አሉ።
ያ ዘመን የእስራኤል የርኩሰት ዘመን ነው። ያ ዘመን የኤሊ የርኩሰት ዘመን ነው። ያ ዘመን ካህናቱ ፊንሐስና አፍኒን የረከሱበት ዘመን ነው። አንዳንድ ጊዜ ካህናት የሚረክሱበትም ዘመን የሚወድቁበትም ዘመን አለ። ከእግዚአብሔር ይልቅ ለዓለም የሚገዙበት ሰዓት አለ። ያን የእግዚአብሔር ቅጣትን ይልካል በዓለም ላይ። ፊንሐስና አፍኒን በደሉ። ካህኑ የ98 ዓመት ሽማግሌ ኤሊ ዝም አለ። የእግዚአብሔር መቅደስ ተደፈረ። ስለዚህ ጦርነቱ ተካሄደ። በጦርነቱ ፍልስጤም ከእስራኤል ገደለ። እነሱም ደነገጡ። ታቦቱን ይዘን ባንወጣ ነው አሉ። ታቦቱን ያዙና እንደገና እንግጠማቸው ብለው ሄዱ። ፍልስጤም ሰፈረ። እስራኤልም እንዲሁ በአቤኔዘርና በአፌቅ ሰፍረው ጦርነቱ ተጀመረ። ታቦቱን ይዘው መጡ። ፍልስጤም ደንግጠው ነበረ። ወይለነ አሌለነ እስመ መጽኡ አማልክቲሆሙ ከመ ያጥፍኡነ ወመኑ ያድኅነነ እምእደዊሆሙ እያሉ ፍልስጤም ተጨነቁ። ማን ነው የሚያድነን? አምላካቸውን ይዘው መጡብን አሉ። ታቦቱን ይዘው ሲመጡ ነው እስራኤል ሆይ እያለ ታቦቱን ይዘው መጣ። ልብ ሳይነጻ እግዚአብሔር አይረዳም። እየረከሱ እግዚአብሔር አይደግፍም። አድሎ የለውም። እስራኤል በድለዋል። ካህናቱ ቆሽሸዋል። ልባቸው ረክሷል። ስለዚህ እግዚአብሔር ታቦቱን በፍልስጤም እጅ ሊሰጠው ወደደ። የሚያሳዝን ታሪክ ነው። ለሳሙኤል እንደተነገረው የሰሚዎችን ጆሮ ጭው የሚያደርግ ነገር የተባለው ይሄ ነው። እውነትም 30,000 እስራኤላውያን ወደቁ። አፍኒንና ፊንሐስ ተገደሉ። ታቦተ ጽዮን በማያምኑት በፍልስጤም እጅ ተማረከች። ዛሬ አንዳንዶች ሰርቀው ሸጡት ሲባል እንደምንሰማው አምላካችን ክርስቶስ እንደተሸጠው ታቦታቱን ክብራቸውን የሚያሳጣ የካህንና የምእመን ባህሪ ሲፈጸም እንዲህ አይነት ውርደት በአገርና በእምነት ላይ ይደርሳል። ታቦቱን ፍልስጤም ከወሰዱት በኋላ ምን አደረጉት? ቅድም የተመለከትነው የቅዱስ ጳውሎስ ሁለተኛ ቆሮንቶስ 6 ከ14 እስከ 16 ክርስቶስ ከበልዖር ጋር አይስማማም፣ ክርስቶስ ከሰይጣን አይስማማም፣ ታቦቱ ከጣዖት አይስማማም ብሏል። ፍልስጤማውያን ሳዩት ታቦቱ የተሰራበት ይሄማ እንዲህ ከሆነ ምን ከኛ ልዩነት አለው ብለው በአቤኔዘር በአዛጦን ቤተ ዳጎን በተባለው አምላካቸው ቤት ሄደው አስቀመጡት ይላል። የሚያሳዝን ታሪክ ነው። ግን ምን ተከሰተ? መጽሐፉ እንደሚነግረን ቀዳማዊ ሳሙኤል ምዕራፍ 5 ላይ በአዛጦን በዳጎን ቤት ባስቀመጡት ጊዜ የዳጎን በታቦቱ ፊት ተሰባብሮ ወደቀ ነው የሚለው። በመጀመሪያ ቀን መጡ፣ አምላካችንን ማንጣለዋሉና አነሱ። በሁለተኛ ቀን መጡ፣ እጅና እግሩ ደቋል። በሶስተኛ ቀን ቢመጡ ዳጎን ዱቄት ሆኗል። የእግዚአብሔር ታቦት የእግዚአብሔር ነው፣ ጣዖት የሰይጣን ነው። ህዳር ጽዮን የሚከበረው ይሄ ነው። ጣዖት ያፈረበት፣ ዳጎን ያፈረበት፣ የእግዚአብሔር ታቦት የከበረበት ነው። በዚህ በእመቤታችን የሚከበርበት በዓሉ ደግሞ በእመቤታችን ክርስቶስ ስላደረ ነው። እሷ ታቦት ሆና በውስጧ ጽላቱ ኢየሱስ ክርስቶስ አድሮባታል። ማኅደረ መለኮት ምንላት ለዚህ ነው። ዛሬ በዓሉ ሰይጣን ያፈረበት፣ ጣዖት ያፈረበት፣ ዳጎን ያፈረበት፣ ታቦት የከበረበት ነው። ታቦት የሌላችሁ ምን ታስባላችሁ? በብሉይም በአዲስም ተነግሯል። እግዚአብሔር የፈቀደው ነው፣ እግዚአብሔር የወደደው ነው። ሰርቶ ይላል ዘጸአት 31 ቁጥር 18 እግዚአብሔር ራሱ በእጁ ሰጥቶ ለሙሴ ሰጠው። ይሄን ጣዖት ብላችሁ የምትናገሩ ከሆነ ፍርድ አለባችሁ፣ ተጠንቀቁ። በምትናገር ይፈረድብሃል ወይ ይፈረድልሃል ይላል። ስለዚህ ህዳር ጽዮን ታቦቱ ኃያልነቱ የታወቀበት ነው። ከዛ በኋላ ፍልስጤም ወደ ዳዊት ቤት መልሰውታል። ታሪኩ ረጅም ነው። ዛሬ ግን ጣዖት ያፈረበት ዳጎን ያፈረበት ነው። በልባችሁ ውስጥ ያለውን ዳጎን አሳፍሩት። በልባችሁ ውስጥ ያለውን ጣዖት አሳፍሩት። ታቦትን የሚያናንቀው መንፈሳችሁን ስበሩት። በኢየሱስ ክርስቶስ ሰብራችሁ የእግዚአብሔር ማደሪያ ታቦትን ተመልከቱ፣ ጽዮንን ተመልከቱ። ድል ለነሳው ይላል ራእይ ላይ ነጭ ድንጋይ ሰጠዋለሁ ይላል። እነሆ በሰማይም የእግዚአብሔር መቅደስ ተከፈተ፣ ታቦቱ በዛለ ይላል። በእናንተ ልብ ውስጥ የሚኖር የክርስቶስ ማደሪያ ነን እኛ ሁላችንም፣ ታቦት ነን እኛ። አዎ፣ ግን ያደረበት ለሙሴ የሰጠው ደግሞ አለ። ህዳር ጽዮን ይሄ ነው። የእግዚአብሔር ክብር የገነነበት፣ ኢየሱስ ክርስቶስ የገነነበት፣ ጣዖት ያፈረበት፣ ዳጎን ያፈረበት። ኦርቶዶክሳውያን በእምነት ጸንታችሁ ኑሩ። በኦርቶዶክስ ውጭ ያላችሁ ወደ እውነተኛይቱ እምነት ትመጡ ዘንድ ክርስቶስ እጁን ዘርግቶ ይጠራችኋል። እሱ ይባርካችሁ ይቀድሳችሁ። ለዚች ቀን ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። እመቤታችን አትለይን። በዓሉ የደስታ ይሁን። አሜን።
ጽዮን ማርያም ብለን እንደምንጠራት ካወቅን ከተረዳን ዘንዳ ደግሞ ዛሬ ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም ብለን እናከብራለን። ስለምንድነው የምናከብረው ስንል በስድስት ዋና ዋና ምክንያቶች የዛሬውን ክብረ በዓል እናከብራለን። እነዚህ ስድስት ዋና ዋና ምክንያቶች ምንድናቸው ስንል ታቦተ ጽዮን በምርኮ በሄደችበት ሀገር በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህንን ታላቅ ክብረ በዓል እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ምክንያት ደግሞ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። ሶስተኛው ደግሞ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ የታወጀበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። አራተኛው ምክንያት ደግሞ የቀደሙ ነቢያት ስለ እመቤታችን በተለያየ አምሳል ያዩበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ለምሳሌ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ በተቋመ ወርቅ ወዘተ ሌሎችም ያዩበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። አምስተኛው ምክንያታችን ደግሞ አብርሃና አጽብሃ በወርቅ በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገቡበትን ዕለት በማሰብ ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። አስተውል እግዚአብሔር